ሰይድ ያገራ ሆነ በኡስታዝ ደረጃ በመምህራን ደረጃ ያሉ ሰዎች ሳይቀሩ አምላካችን ላይ እንዴት እንደሚሳደቡ እግዚአብሔርን አምላካችንን ጌታችን ኢየሱስን እንዴት እንደሚሳደቡ ከላይ ያለው ፎቶ ያ የምናውቀው ግለሰብ ነው። ያ ባለየው ግለሰብ አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። በጣም እናደንቅህ ነበረ። በሰብስክራይብ አሳድገናል። አንድ ሰብስክራይብ በማድረግ ደግሞ እንተባበረሃለን። እሸቱን አትንኩብኝ አትበለኝ፣ ቤተ ክርስቲያንን አትንኩብኝ በለኝ። ወይን እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። ኢየሱስ ክርስቶስን ታፍሩበታላችሁ፣ ትሸማቀቁበታላችሁ። አላፍርም ኩራት ሙሉ ከኡስታዞች አስቸኳይ የሆነ መልእክት ተላልፎልናል። ዘመቻ በሚመስል መልኩ እንደምታውቀው የአላህ መልእክተኛ ላይ በጣም አጸያፊ ነገሮች እየተነገሩ ነውና ኢስላም ማለት ለኔ ሰላም አላህ አክብሮ የሚያርዱን ሁሉ በነ ሙጃምነ በእነዚህ ሰዎች የሚመራው አካል ሙስሊም አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአቡኪ ኤችዲ ዩቲዩብ ቻናል ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮአችን ደግሞ የሚሆነው እስላማዊ ቪዲዮዎች ላይ ሪያክት እናደርጋለን። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደውሏን ኦን ያርጉ። ወደ ቪዲዮ እፎይ ጀግና ወንድ ነው። እፎይ ጀግና ወንድ ነው። እፎይ ጀግና ወንድ ነው። እያወራኑ እያስፈራሩኝ እንገላለን እናርዳለን እያሉኝ። አው ገዳዮች ናቸው። ገዳይ ሰው ሁልጊዜ ይውል እንደዛ ነው የሚለው። ገዳይ ነው። የእናንተ ስራ መግደል ነው ስራችሁ። በቃ እዚህ ጋር አንተ ቤት ያሉትን ገዳዮች ናችሁ። እኔ ቤት ያላችሁ ሰዎች ብለህ 30 ጊዜ በል። እኔ ቤት ያላችሁ ገዳዮች ናቸው። እኔ ስር ያላችሁ ተከታዮች በጣም ገዳዮች ናቸው። እፎይ የሚቀጥለው 5 ዓመት ሪከርድ ይገዛል። እፎይ የሚቀጥለው 5 ዓመት ኢትዮጵያን ያስተዳድራል። እፎይ የሚቀጥለው 5 ዓመት ኢትዮጵያን ያስተዳድራል። ይሄንን ቪዲዮ በምስሉ ላይ ለምትመለከቱትና ሌሎችም ሙስሊም ወንድም እህቶቻችን ትልልቅ ፎሎወር ያላቸው ነገር ግን የነብዩ መሰደብ አለይሂ ሰላቱ ወሰለም የማያሳስባቸው ሰዎች አድርሷቸው። ሙስሊም ወንድሜ ነህ፣ አከብርሃለሁ። አንዳንዴ ጥሩ ቦታዎች አገኘሃለሁ፣ እንዲሁም ደግሞ አንዳንዴ የረከሱ ቦታዎች ላይ ራስህን ታረክሳለህ። ጥሩ አይደለም ላንተ። እዚህ ሶሻል ሚዲያ ላይ የምታገኙት ቁራጭ ሳንቲም፣ በልመና የምታኖጡት ገንዘብ ከነብዩ አለይሂ ሰላቱ ወሰለም ክብር እንዴት ሊበልጥባችሁ ቻለ? የክርስቲያን ወገኖቻችን እንኳን ድምጽ በሆኑላቸው እየታሙ በሰብስክራይበራቸው እየተዛተባቸው በሃይማኖታቸው እንደረከሱ ተደርገው እየተወራባቸው እያያችሁ እንኳን እናንተ በነሺዳ ነው መሐመድዬ ብላችሁ አግበስብሳችሁ ያለፋችሁት። ይመቻችሁ። በዚህ ልክ እንዴት ትረክሳላችሁ? አንተ በዚህ ልክ እንዴት ትረክሳለህ? ከዚህ ቲክቶክ ላይ ለምነህ የምታገኘው አበባና ምናምን ገለመሌ ቢቀርብህ ነበር የሚሻለው። ስለዚህ የማይሆን ነገር አታድርጉ። ለነብዩ አለይሂ ሰላቱ ወሰለም የማይሆን ስምን ሲሰጡ እያያችሁ እኔ በአንተ ቦታ በሆን ጌሙን ተጮች የተሸነፍኩት ቢሆን ኖሮ የማገኘው ሳንቲምም ቅጣቴም በአፍንጫው መተከል ይችላል፣ ከነብዩ አለይሂ ሰላቱ ወሰለም ስለማይበልጥ ማለት ነው። አንተ ነብዩን የሰደመን ሰው ጀግና ብለህ ለምታገኘው ለምትለቃቀመው ለምትቃረመው ሳንቲም ስትል ነብዩን ትሸጣለህ። በጣም ነው የሚደብረው። ይህንን የወረደ ተግባር የምትሰሩ ወንድምና እህቶች ራሳችሁን ኦዲት ብታደርጉ ራሳችሁን ብትመለከቱ ደስ ይለኛል። ነብዩ አለይሂ ሰላቱ ወሰለም ከኛ በምንም ነገር የምናወዳድራቸው አይደሉም ሰለላሁ ዐለይሂ ወሰለም። አንተ ምንም ብትል ምንም ባትል ምንም አትጨምርም ምንም አታጎርልም፣ ግን ለነፍስህ የተወሰነ ነገር እስቲ የሆነ ነገር አድርግ። አንተ እዚህ ሶሻል ሚዲያ ላይ የምትቃርመው ሳንቲም ቢቀርብ ነው የሚሻለው። ወላሂ ወዳደር አትሆን ሀቢቢ፣ ጥሩ አይደለም። ስለዚህ ለአኺራ ቤት የተሻለ ነገር ብታደርግ ጥሩ ነው ብዬ አስባለሁኝ። በምትቃርመው ሳንቲም አትታለል ነው። እግረ መንገዳችሁን ደግሞ ትልልቅ ፎሎወር ያፈራችሁ ሰዎች እና ፎሎወሮቻችሁ አሳሰቧችሁ በጣም ትልልቅ ሰብስክራይበር የዩቲዩብ ሰብስክራይበር ያላቸው ክርስቲያን ወገኖቻችን ምን ያክል ሰፖርት ሲያደርጉ ምን ያክል ድምጽ ሲሆኑ እንደነበረ አስተውላችኋል። ምንም እንኳን ጥፋት አጥፍተው ቢሆን ማለት ነው። ከዚህ በፊት ያጠፉት ጥፋቶች አሉ፣ ነገር ግን አሁን ላይ ድምጽ እየሆኑ ይገኛሉ።
እናንተ ለምንድን ነው አፋችሁን ለጉማችሁ ቲክቶክ ላይቭ ላይ የምትቃርሙት? ጥያቄ ነው። መልስ ካላችሁ መልሱ። ይህንን ቪዲዮ እንደዚህ አይነት አመለካከት ላላቸው ክርስቲያን ወገኖች በደንብ ሼር አድርጉላቸው። በመጀመሪያ ደረጃ የእሱን ቪዲዮ እንስማውና ወደ ምላሹ እንሄዳለን። እሸቱ መለስ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝ። አንድ ሙስሊም እኔ አንድ ሙስሊም ሳይሆን እኔንም አንተንም የፈጠረው አላህ Subhanahu Wa Ta'ala በቁርአን ውስጥ ያለበትን ማስረጃ ነው የምሰጠው። ከዛ በዛ የቁርአን አያ የምናምን ቢሊዮኖች በህይወት ያለን ኢምቢሊየንስ ሙስሊሞች ስለምናምንበት ስንተኛ ላይ እንደምሆን ባላቅም ግን ሪማይንድ ላድርግ። አላህ Subhanahu Wa Ta'ala ነው የሌሎችን ሃይማኖት እንዳንሳደብ የሚከለክለን ትዕዛዝ ነው። ሱረቱል አንዓም 108 ላይ አላህ Subhanahu Wa Ta'ala እንዲህ ይላል። ተፍሲሩን ከታች ጽፍልሃለሁ፣ ደግመህ ደጋግመህ አንብብ። ወገኔ እኔና አንተን የፈጠረው ምድርና ሰማይን የፈጠረው እያንዳንዱ ነገር በእጁ የሆነችው አላህ Subhanahu Wa Ta'ala መፍጠርን ሲፈልግ ሁን ሲለው የሚሆን ያ ጌታ ነው እኔ ያንተን ሃይማኖት እንዳልሰድብ ያዘዘኝ። እሺ፣ ስለዚህ እኔ ቪዲዮ መስራት አይተጠበቅብኝም። አላህ Subhanahu Wa Ta'ala ያዘዘኝን ስለምተገብር ቁርአን መተዳደሪያዬ ስለሆነ እሺ፣ ወላ ተሱቡ الذين يدعون من دون الله ከአላህ Subhanahu Wa Ta'ala ውጪ የሚያመልኳቸውን አማልክት ጣዖቶቻቸውን የሚያመልኩትን እያንዳንዱን ነገር አትስደቡባቸው። ለምን ከተባለ ተሱቡላህ አላህን Subhanahu Wa Ta'ala ይሰድቡታል። አድዋን በغير علم ድንበርን በመተላለፍና ያለ ዕውቀት አላህን Subhanahu Wa Ta'ala ይሰድቡታልና እሺ፣ አላህ Subhanahu Wa Ta'ala ነው የእናንተን ሃይማኖት እንድናከብርላችሁ ያዘዘ። ስለዚህ ቪዲዮ መስራት አይጠበቅብንም ማለት ነው። አንድ የመጨረሻ መልእክት ላስቀምጥልህ። አንሳደብም፣ አንዘልፍም፣ ነገር ግን ወደ ነቢያቶች እምነት ወደ ሆነው ወደ እስልምና መቼም ቢሆን መጣራታችንን አናቆምም።